ሰላም ሰላም እንደምን አላችሁ ውድ የምርኩዝ ቤተሰቦች፣ ዛሬም እንደተለመደው በክፍል 10 የሳውዲ አረቢያና በቤሩትም ሊሆን ይችላል አሊያም በሌሎችም ሀገራቶች ላይ ያላችሁ ኢትዮጵያውያን እንዲሁም ለመሄድ ያሰባችሁ እህቶቻችን እንዲሁም ወንድሞቻችን ካላችሁ በስራ ቦታ ላይ የሚያግዛችሁን የክፍል 10 ቆንጆ የእንግሊዝኛ ቋንቋ ልምምድ አዘጋጅቼላችኋለሁ። ወደ ዛሬው የክፍል 10 የእንግሊዝኛ ቋንቋ ልምምድ ከማምራታችን በፊት ቆም በሉና ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ሸር በማድረግ ጀምሩት። ቀጥታ ዛሬ ወዳዘጋጀውላችሁ የክፍል 10 በሳውዲ አረቢያ በቤይሩት አሊያም በሌሎችም የአረብ ሀገራቶች ላይ እንዲሁም በሌሎች በአውሮፓ ሀገራቶች ላይ ለመሄድ ያስባችሁና እዛም ያላችሁ ኢትዮጵያውያን እህትና ወንድሞቻችን ካላችሁ የእንግሊዝኛ ቋንቋ ንግግር መልመድ ይኖርባችኋል። ምክንያቱም ስትሄዱ በእንግሊዝኛ ቋንቋ ነው የምትናገሩት። ሁሉን ነገር አሰሪዎቻችሁ የሚያዝዟችሁ በእንግሊዝኛ ነው። መጀመሪያም ስትቀጠሩ እንኳን ፈተና የምትፈተኑት እንግሊዝኛ ቋንቋ ነው። አሁን ደግሞ የስራና የክህሎት ሚኒስቴር እንዲሁም የኢትዮጵያ ኢሚግሬሽን አገልግሎት አዳዲስ አሰራሮችን አምጥተዋል። ምንድን ነው? በሲኦሲ መረጋገጥ አለበት። የእንግሊዝኛ ቋንቋ መቻላችሁ በሲኦሲ መረጋገጥ አለበት። ቪዛው ከመምጣቱ በፊት ይህንን ሁሉ ማድረግ እንዳለባቸው አዳዲስ አሰራሮች ወጥተዋል። ታዲያ የኛ ቻናል በነፃ እነኚህን ሁሉ ሲያስተምራችሁ በደስታ ነው። ሲኦሲ መውሰድ ትችላላችሁ። ትምህርቱን ደግሞ በነፃ በእኛ ላይ በደንብ እስከሚሰለቻችሁ ድረስ ማለትም እስከሚበቃችሁ ድረስ በነፃ መማር ትችላላችሁ። ምንም አይነት ክፍያ ሳንጠይቅ ይሄው ተከታታይ ቪዲዮዎችን እየለቀቅንን እያስተማርናችሁ ነው። መማር የምትፈልጉትን ፖርሽን ደግሞ እናንተ ጥቆማ መስጠት ትችላላችሁ በሀሳብ መስጫ ሳጥኑ ላይ ማለት ነው። ስለዚህ እኛ በነፃ ስንሰጣችሁ በደስታ ነው። እናንተ ደግሞ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ፣ ሸር በማድረግ ምንም የሚጎልባችሁ ነገር የለም። በሱ ጀምሩት። ቀጥታ ወደ ዛሬው ትምህርታችን እናልፋለን። ዌር ካን አይ ፋይንድ ዘ ኪ? ዌር ካን አይ ፋይንድ ዘ ኪ? ዌር ካን አይ ፋይንድ ዘ ኪ? ቁልፉን የት ነው የማገኘው? ቁልፉን የት ነው የማገኘው? Where can I find the key? Where can I find the key? ቁልፉን የት ነው የማገኘው? ቁልፉን የት ነው የማገኘው እያልን ነው። I am going to take a shower. I am going to take a shower. I am going to take a shower. ልታጠብ ነው። ወደ መታጠቢያ ክፍል ልገባ ነው። ወደ ሻወር ቤት ልገባ ነው ማለታችን ነው። Is the baby hungry? Is the baby hungry? Is the baby hungry? ሕፃኑ ወይም ሕፃኗ ርቧታል ወይም ርቦታል ማለታችን ነው። Is the baby hungry? ሕፃኗ ወይም ሕፃኑ ርቧታል ወይም ርቦታል ብለን ስንጠይቅ ነው። I need a new sponge. 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 አዲስ ስፖንጅ ያስፈልገኛል። አዲስ ስፖንጅ ያስፈልገኛል። አዲስ ስፖንጅ ያስፈልገኛል ማለታችን ነው። Be careful, the floor is wet. Be careful, the floor is wet. Be careful, the floor is wet. ተጠንቀቁ፣
ወለሉ እርጥብ ነው። እንዳይጥላችሁ ማለታችን ነው። ያንሸራትታል ማለታችን ነው። ቢ ኬርፉል ዘ ፍሎር ኢዝ ዌት። ቢ ኬርፉል ዘ ፍሎር ኢዝ ዌት። ተጠንቀቁ ወለሉ እርጥብ ነው ማለታችን ነው። ያንሸራትታል፣ ያዳልጣል፣ በነጠላ በስሊፐር ጫማ ይጥላችኋል ማለታችን ነው። ፈታ ስናደርገው ማለት ነው። አብራችሁ በሉ። አብራችሁ ከኔ ጋር ቃሉን ጥሩት። ረገጥ እያደረግኩኝ እኔ ደግሞ እጠራላችኋለሁ ማለት ነው። አይ ዊል ዌክ አፕ አርሊ። 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 ማለዳ እነቃለሁ ወይም ማለዳ እነሳለሁ ማለታችን ነው። ማለዳ እነቃለሁ ወይም ማለዳ እነሳለሁ ማለታችን ነው። ካን ዩ ሪፒት ዘ ኔም? 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 ስሙን ሊደግምልኝ ይችላሉ። ስሙን ሊደግሙልኝ ይችላሉ። ስሙን ልትደግምልኝ ትችላለህ ወይ? ስምሽን ልትደግምልኝ ትችያለሽ ወይ ማለታችን ነው። ካን ዩ ሪፒት ዘ ኔም? ካን ዩ ሪፒት ዮር ኔም ማለትም እንችላለን። ካን ዩ ሪፒት ዘ ኔም ባጭሩ ስምህን ልትደግምልኝ ትችላለህ ወይ? አሊያም ስምሽን ልትደግሚልኝ ትችያለሽ ወይ? ደግመሽ ንገሪኝ፣ ደግመህ ልትነግረኝ ትችላለህ ወይ ነው። አይ አም ኖት ፊሊንግ ዌል። 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 ደህና አይደለሁም። ደህና አይደለሁም። ደህና አይደለሁም ማለታችን ነው። ጥሩ ላይ አይደለንም ማለት ነው። ጥሩ ሙድ ላይ አይደለንም ማለት ነው። ጥሩ ስሜት ላይ አይደለንም ማለታችን ነው። አይ ሃቭ ኤ ሄዴጅ። አይ ሃቭ ኤ ሄዴጅ። አይ ሃቭ ኤ ሄዴክ። ክ ማለትም ችላላችሁ፣ ችን ማለት ችላላችሁ። አይ ሃቭ ኤ ሄዴጅ። አይ ሃቭ ኤ ሄዴክ። አብዛኛው ግን ሄዴክ ነው ሲነበብ። ች የሚለውን ተውትና ፎርማሉ አይ ሃቭ ኤ ሄዴክ። አይ ሃቭ ኤ ሄዴክ በሉት። ፎርማሉ እሱ ነው። አይ ሃቭ ኤ ሄዴክ ለመግባባት ሊያገለግል ይችላል። ሄዴች የሚለው ማለት ነው። ግን ፎርማሉ አይ ሃቭ ኤ ሄዴክ ማለት ነው። አይ ሃቭ ኤ ሄዴክ ራሴን ያመኛል። አይ ሃቭ ኤ ሄዴክ ራሴን ያመኛል ማለታችን ነው። አይ ኒድ ቱ ኮል ሆም። 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 ወደ ቤት መደወል አለብኝ። አይ ኒድ ቱ ኮል ሆም። ወደ ቤት መደወል አለብኝ። ወደ ቤት መደወል አለብኝ። ወደ ቤት መደወል አለብኝ ማለታችን ነው። ወደ ቤት መደወል አለብኝ። ፕሊዝ ራይት ኢት ዳውን ፎር ሚ። 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 እባክዎን ይጻፉልኝ። እባክዎን ይጻፉልኝ።
በእስክሪብቶ ሊሆን ይችላል። ስልክ ቁጥር ልንቀበል የሆነ ሰው ላይ አሊያም ስልካችንን አውጥተን ስልክ እያስጻፍን ሊሆን ይችላል የሆነ ሰው ላይ። ስለዚህ ይህንን ቃል የዛን ሰዓት ልንጠቀመው እንችላለን፣ ያሊያም በሌላ ቦታ ላይ ልንጠቀመው እንችላለን። ፕሊዝ ራይት ኢት ዳውን ፎር ሚ እንላለን። ፕሊዝ ራይት ኢት ዳውን ፎር ሚ። ኢት ማለት እዛ ላይ ጻፈው ማለት ነው። ራይት እዛ ጋር ለምሳሌ ቦርሳ ሊኖረን ይችላል፣ ስልክ የምንይዝበት ማስታወሻ ዲያሪ ማለት ነው። ዲያሪያችን ላይ እያጻፍን ሊሆን ይችላል፣ ማስታወሻችን ላይ ማለት ነው። ስልክ ቁጥር ሊሆን ይችላል፣ አሊያም ሌላ ነገር። እባክዎ ይጻፉልኝ ማለታችን ነው። ዘ ማሽን ኢዝ ኖት ወርኪንግ። ዘ ማሽን ኢዝ ኖት ወርኪንግ። በተለይ ይህ ቃል ወንዶች ማሽን ጋር የተያያዘ ጋራጅ ሊሆን ይችላል፣ የተለያዩ ከኮተን ጋር ጥጥ አሊያም ደግሞ የልብስ ማምረቻ ማሽኖች ጋር ሊሆን ይችላል። እዛ ጋር የምትሰሩ ካላችሁ ቀለል ያሉ ማሽኖችም ሊሆኑ ይችላሉ። ማሽኑ አይሰራም፣ ስራ አቁሟል ማለት ስንፈልግ የምንጠቀምበት ነው። ሴቶችም የቡና መውቀጫ ማለት የቡና መፍጫ ማሽን ሊኖር ይችላል። የቡና መፍጫ ሊሆን ይችላል፣ አሊያም የጁስ መፍጫ ሊሆን ይችላል። የጁስ መፍጫዎች ማሽኑ አይሰራም ማለት ስንፈልግ የምንጠቀምበት ነው። ዘ ማሽን ኢዝ ኖት ወርኪንግ። ማሽኑ አይሰራም። አይ ዊል ቼንጅ ዘ ቤድሺትስ። አይ ዊል ቼንጅ ዘ ቤድ ሽትስ። አይ ዊል ቼንጅ ዘ ቤድ ሽትስ። አይ ዊል ቼንጅ ዘ ቤድ ሽትስ። የአልጋ ልብሶቹን እቀይራለሁ። የአልጋ ልብሶቹን እቀይራለሁ። የአልጋ ልብስ እቀይራለሁኝ ማለት እንችላለን። የአልጋ ልብስ እቀይራለሁ ማለታችን ነው። ዌር ሹድ አይ ትሮ ዚስ? ዌር ሹድ አይ ትሮ ዚስ? ዌር ሹድ አይ ትሮው ዚስ? ዌር ሹድ አይ ትሮው ዚስ? ይህንን የት ልጣለው? ስሮው ስሮው ትሮው የሚለውን ስሮው በሉት። ዌር አይ ሹድ ስሮው ዚስ? ዌር አይ ሹድ ስሮው ዚስ? ይህንን የት ልጣለው? የሆነ በእጃችን ቆሻሻ ይዘን ሊሆን ይችላል። እሱን ቆሻሻ በእጃችን የያዝነውን የት ልጣለው ማለት ስንፈልግ የምንጠቀምበት ነው ማለት ነው። I need to charge my phone. 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 ስልኬን ቻርጅ ማድረግ አለብኝ። ስልኬን ቻርጅ ማድረግ አለብኝ። ስልኬን ቻርጅ ማድረግ አለብኝ ማለታችን ነው። ስልኬን ቻርጅ ማድረግ አለብኝ ማለታችን ነው። አይ ኒድ ቱ ቻርጅ ማይ ፎን ስንል ካን አይ ሃቭ ሳም ሳልት? 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 ጥቂት ጨው ማግኘት እችላለሁ። የምግብ ጨው ማለታችን ነው። ጥቂት ጨው ማግኘት እችላለሁ ማለታችን ነው። This is too heavy for me. 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 ይህ ለኔ በጣም ከባድ ነው። ይህ ለኔ በጣም ከባድ ነው። ይህ ለኔ በጣም ከባድ ነው ማለታችን ነው። ይህ ለኔ በጣም ከባድ ነው ማለታችን ነው። This is too heavy for me ስንል I will do it right now. I will do it right now. I will do it right now.
አይ ዊል ዱ ኢት ራይት ናው። አሁኑኑ አደርገዋለሁ። አሁኑኑ እተገብረዋለሁ፣ አሁኑኑ እሰራዋለሁ ማለታችን ነው። አይ ዊል ዱ ኢት ራይት ናው። አይ ዊል ዱ ኢት ራይት ናው። አሁኑኑ አደርገዋለሁኝ፣ አሁኑኑ እሰራዋለሁ ማለታችን ነው። ፓርደን ሚ። ፓርደን ሚ። ፓርደን ሚ ያላችሁኝ አልሰማኝም። ይቅርታ ማለት ነው። ያላችሁኝ አልተሰማኝም፣ ያላችሁኝ አልተሰማኝም። ፓርደን ሚ። ፓርደን ሚ። ፓርደን ሚ ስንል ያላችሁኝ አልተሰማኝም ይቅርታ እያልን ነው። ልናስደግመው ነው ማለት ነው። በሌላ አነጋገር ያን ሰው ልናስደግመው ነው ማለት ነው። ፓርደን ሚ። ፓርደን ሚ። ፓርደን ሚ ስንለው ይቅርታ ማለታችን ነው። አልተሰማኝም፣ አልገባኝም ማለት ነው። አልተረዳሁም እንደማለት ያክል ነው። የዛሬ የክፍል 10 በአረብ ሀገራቶችና በሌሎችም ሀገራቶች ያላችሁ ኢትዮጵያውያን የእንግሊዝኛ ቋንቋ ንግግራችሁን የምታዳብሩበትን ከአሰሪዎቻችሁ ጋር የምትነጋገሩበትን በጣም ወሳኝ የሚባሉ ትምህርቶችን አዘጋጅቼ ነው ዛሬ ያስተማርኋችሁ። ቪዲዮዎችን በተከታታይ ማድመጥ፣ በተከታታይ መለማመድ ከቻላችሁ ጥሩ ለውጥ ታመጣላችሁ። እርግጠኛ ሁኜ ነው የምነግራችሁ። ሲኦሲ ወረቀታችሁን ብቻ ለመውሰድ መጠቀም ትችላላችሁ። ከእኛ ቻናል ጋር ብቻ የእንግሊዝኛ ችሎታችሁን ማዳበር ትችላላችሁ። ወደ ውጭ ሀገር ስትሄዱ ለወረቀታችሁን ብቻ ሄዳችሁ ማለትም ፈተናውን ሁሉ የእኛን ቻናል እኔ የምለቃቸውን ቪዲዮዎች በደንብ ከተማራችሁ ጥያቄዎችን ሁሉ ታልፋላችሁ። ቀጣይም በኮሜንት ሴክሽን ላይ አስቀምጡኝ። አክቲቭ ለመሄድ ዝግጁ የሆናችሁ ካላችሁ ፈተና ላይ ትኩረት በማድረግ ጥያቄዎችን አዘጋጅቼ እሰጣችኋለሁኝ። ልምምዶችን ታደርጋላችሁ፣ ጥያቄዎችን ማለት ነው። ምን ምን ጥያቄዎች ሊወጡ እንደሚችሉ እነግራችኋለሁኝ። የዛሬ ትምህርታችን እኔን ይመስላል። በሌላ ክፍል እንገናኛለን። ጥሩ ጊዜ ተመኘውላችሁ።